ኢትዮጵያ በጣሊያን ወረራ ተገዝታለች አልተገዛችም? ለአምስት ዓመት ጣሊያን ፋሺስት ጣሊያን ባድዋ ላይ ከተሸነፈ በኋላ 40 ዓመታት ጠብቆ ተመልሶ መጥቶ ኢትዮጵያን ለአምስት ዓመት ተቆጣጥሯታል፣ ይዟታል፣ ገዝቷታል፣ ኮሎናይዝ አርጓታል ብለህ እንዳታወራም ይከብዳል። አይ አልተደረገችም እንዳትልም ይከብዳል። ብዙ ጊዜ ከልጅነታችን አልተገዛንም እየተባለን ያደግነው፣ ግን ደግሞ አንዳንድ ነገሮች ስትመለከት እንዴ ተገዝተናል እንዴ ትላላችሁ። አልተገዛንም የሚያስብለው ኮራ ብለህ የምታወራበት ዋነኛው ነገር ቆይታዋ ነው። አንድ ሀገርን ገዛ ለማለት ረጅም ዓመታት የራሱን ሲስተም ቢውልድ አድርጎ የራሱን ሁሉን ነገር አቀናጅቶ ህዝቡን ሰባብሮ ስሜቱን የሚሆን በጉልበት የሚሆን በፍቅር በምንም ይዞ ሰባብሮ ገዝቶ ከዛ በኋላ ላይ ደግሞ ቆይታ ያስፈልገዋል። ኢትዮጵያ ውስጥ 5 ዓመት ነው። ለምሳሌ ሌላ ሀገሮች 70 ዓመት 50 ዓመት ኤርትራን እንኳን ብትመለከቱ 60 ዓመት ነው የተያዘችው እና ሌላ ሀገሮች 200 ዓመት ምናምን የተገዙት። ስለዚህ የኢትዮጵያ እድሜው ራሱ አልተገዛችም እንድትል ያደርጋል። ሌላኛው አልተገዛችም እንድትል የሚያደርግ ነገር ደግሞ የህዝቡ ሬዚስታንት ነው እና ደግሞ ሌላኛው ደግሞ አልተገዛችም የሚያስብል ነገር ከተማውን ነው ጣሊያን ያዘው እንጂ ወደ ገጠር ገብቶ ብዙም ኮንትሮልና አቅም አልነበረም። የገጠሩን አካባቢ የኢትዮጵያ ፓትሪዮቶቹ ናቸው የያዙት፣ ማለት አርበኞቹ ናቸው የያዙት እና እንደዚህ ነገሮች አሉ። ደግሞ ገዝቷታል፣ አይ ጣሊያን ተገዝታለች ተብሎ ጸሐፊያ ምሁራን የኢትዮጵያንም ጭምር ጸሐፊያኖችም የሚያነሱት ምንድነው እንዴት ልበላችሁ ሁሉም ነገር አሟልቷል። ኮሎናይዜሽን አንድ ነገር ኮሎናይዝ ለመደረግ ለምሳሌ ሞናርኩን መጣል የኃይለ ሥላሴን መንግስት ጥለው ነው የጣሊያን የወጣው ወደ ስልጣን፣ እሱን ጥሏል። ሁለተኛ ነገር ደግሞ ኢኮኖሚ ይሁን ተቆጣጥሮታል፣ የቡናውን የምኑን። ሶስተኛ ነገር ደግሞ የፈለገውን መገንባት የፈለገበት ቦታ ገብቶ መውጣት ባይመቸውም የፈለገውን ነገር ያደርግ ነበር በኢትዮጵያ ምድር ላይ። የኢትዮጵያን ሶቨርኒቲ ደምስሷል እና እኚህ ነገሮች ገዝቷል አልገዛም የሚል ጭቅጭቅ ውስጥ ያስገባል። አስቸጋሪ ነው። ነገር ግን ኦኩፔሽን ነው ብንለው የተሻለ ነው። ኮሎናይዜሽን ከምንለው ወረራ ነው። ወረራው ግን ወደ ኮሎናይዜሽን እየተቀየረና የሚቀየር ነበረ ባይከሽፍ ኖሮ በ5 ዓመት ውስጥ ነው እና ምንድነው ስንደመድመው ወሬያችን ፈረንሳይም አዳታይም በጀርመን ተወራ ነበረ። ግን ነጮቹ ጻፊያ ምን ይላሉ? አይ የፈረንሳይ እኮ ዝም ብሎ ጀርመን እኮ እንትለች ምናምን ይሄ የለም ስለምትፈራ ይሄ ፈረንሳይ ስለምትዋጋ ነው እንጂ ኮሎናይዝ ለማድረግ አይደለም ይላሉ። እና ጀርመን ሰውየው ገብቷቸዋል አምላችሁ እንደዚህ የራሳቸው ጊዜ ይቀባበቷል። የኢትዮጵያ ጊዜ ተገዝታለች ብለው ያወራሉ። ለማንኛውም ብዙ ነጭ ጻፊያንም አልተገዛችም ብለው የሚያስቀምጡት ነገር አለ። ኛውም ወሬውን ስንደመደመው ኢትዮጵያ ወዝናት ኮሎናይዝድ ብለን መሄድ እንችላለን። አልተገዛችም፣ ተወራለች። ኮሎናይዝ አልተደረገችም፣ ኦኩፔሽን ተካሂዶባታል። ግን ኮሎናይዝ መደረጉ አይቀርም ነበረ። እድሜ ለአርበኞቻችንና ለእንግሊዝ ወይም ደግሞ ለአላይድ ፎርስ ነው እንጂ እና ለአፄ ኃይለ ሥላሴ በዋነኝነት ደግሞ እሳቸው ባይኖሩ ተመልሰው ሌላ 10 እና 30 ዓመት ኢትዮጵያ ትገዛ ነበረ እና ይመቻችሁ። ለማንኛውም አስቸጋሪ ነው፣ ብዙ ጊዜ ጭቅጭቅ ነው። እኔም በስነ ስርዓት አልገለጽኩትም ብዬ ነው ማስበው።